ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ዛሬ አንዳንድ የስፔን ላሊጋ ተጠባቂ መርሃ ግብሮች አሉ። ሪያል ማድሪድ የሚያደርገው ተጠባቂ መርሃ ግብርም አለ። ስለሱ የምናነሳቸው መረጃዎች አሉ። ከዚህም በተጨማሪ የክለብ መረጃዎችን በስፋት የምንመለከትም ነው የሚሆነው። ከነዚህ መካከል እንግዲህ የአመቱ ምርጥ ተጫዋች እጩዎች በእንግሊዝ ፕሪሚየር ሊግ ይፋም ተደርጓል። ማን ያሸንፋል የሚለው አሁንም እጅግ በጣም በጉጉት የሚጠበቅም ጉዳይ ነው። በተለይም እንግዲህ በዚህ አመት በርካቶቹ እየገለጹ ወይም ደግሞ እየገመቱ የሚገኙት ብሩኖ ፈርናንዴዝ እንዲሁም ደግሞ የዲክላን ራይስ ይሆናል የሚል ግምት እየበዛም ይገኛል። አርሰናል በአሁኑ ሰዓት ላይ እንግዲህ ሁለት ተጫዋቾች ማስመረጡት ነው የተመለከትነው። ዲክላን ራይስ እንዲሁም ደግሞ ጋብሪኤል ማጋሌዝ እና ዴቪድ ራያ ሶስቱ እንግዲህ በአርሰናል ቤት የተመረጡ ተጫዋቾችም ናቸው። ስለነሱ እናነሳለን። ሌሎች መረጃዎችም በማንቸስተር ሲቲ ቤት እንዲሁም ደግሞ በሌሎች ክለቦች የተመረጡ ተጫዋቾችም አሉ። እሱን እንመለከታለን። የአርሰናል የጉዳት ሁኔታ የተጫዋቾችን የምንመለከት ይሆናል። አሰልጣኝ ሚኬል አርቴታም ፕሬስ ኮንፈረንስም ሰጥተውም ነበር። እነሱ ምን አሉ የሚለውን እንዲሁ የምንመለከት ይሆናል። ከዚህም በተጨማሪ በማንቸስተር ዩናይትድ ቤት የምንመለከታቸው መረጃዎችም አሉ። በማንቸስተር ዩናይትድ ቤት ከምንመለከታቸው መረጃዎች መካከል የዝውውር መረጃዎች ቅድሚያም ይሰጠዋል። በተለይም በአሁኑ ሰዓት ላይ የማቲያስ ፈርናንዴዝን ጉዳይ እንመለከታለን። በሊቨርፑል ቤት አሰልጣኝ አርነ ስሎት ምን አሉ የሚለውን የምንመለከት ሲሆን ሌሎችም መረጃዎችን ከእናንተው ጋር እንዲሁ የምናቀርብ ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛም ወደ ፕሮግራሞቻችን እንለፍ። ዛሬ በስፔን ላሊጋ ተጠባቂ መርሃ ግብሮችም አሉ። 3 ያክል ጨዋታዎች የሚደረጉም ይሆናሉ። ቫሌንሲያ ከራዮ ቫይካኖ ጋር የሚያደርጉት ጨዋታ ይጠበቃል። ጂሮና ሪያል ሶሲዳድን ሲያስተናግድ ምሽት 4 ሰዓት ተኩል ላይ ሪያል ማድሪድ ከሪያል ኦቪዶ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ሁለቱ ጨዋታዎች ምሽት 4 ሰዓት የሚጀምሩ ሲሆን የሪያል ማድሪድ ግን በሳንቲያጎ በርናቦ ምሽት 4 ሰዓት ተኩል ላይ የ36ኛ ሳምንት የሪያል ማድሪድን የስፔን ላሊጋ ጨዋታ እንመለከታለን። ኪሊያን ምባፔ በዛሬው ጨዋታ ላይ ሊደርስ እንደሚችል እየተገለጸም ይገኛል። በዚህ ዓመት እንግዲህ 24 ጎሎችንና 4 አሲስቶችን በማስመዝገብ በስፔን ላሊጋ የሚጠቀስ ተጫዋች ነው። ቪኒሲየስ ጁኒየር 15 ጎልና 5 አሲስቶችን አስመዝግቧል። ፌዴ ቫልቬርዴ 5 ጎልና 8 አሲስት፣ አርዳ ጉለር 4 ጎልና 9 አሲስት በማስመዝገብ በሪያል ማድሪድ ቤት የሚጠቀሱ ተጫዋቾችም ናቸው። ቪናስ 9 ጎልና 1 አሲስት እንዲሁም ደግሞ ቼራ 6 ጎልና 2 አሲስት በሪያል ኦቪዶ ቤት የሚጠቀሱ ተጫዋቾች መሆናቸውን ነው የተመለከትነው። በጉዳት በኩል ፌዴ ቫልቬርዴ በዛሬው ጨዋታ ላይ አይገኝም። ካፒቴኑ የተጫዋች እንግዲህ ከተለያዩ ክለቦች ጋር ስሙ እየተያዘም ይገኛል። በፓሪስ ሰን ጀርሜን እንዲሁም ማንቸስተር ሲቲ እና ማንቸስተር ዩናይትድ ጋር ስሙ በስፋት እየተያዘ መገናኘቱ ነው መረጃዎች በስፋት ሰሞኑን እያመላከቱን የሚገኙት። በተለይም ከኦሪየል ሻሚኒ ጋር መደባደቡን ተከትሎ ማለት ነው። አርዳ ጉለር፣ ዲኑ ሂሰን፣ ኤደር ሚሊታው፣ ሮድሪጎ ጎዝ እንዲሁም ደግሞ አንድሬ ሉኒን፣ ዳኒ ካርቫል፣ ፌራን ልቤንዲ በጉዳት ምክንያት በዛሬው ጨዋታ ላይ እንደማይገኙ ነው መረጃዎች እያሳዩት የሚገኙት። በዚህ አመት ዋንጫ ሳያገኝ የሚያጠናቅቀው ሪያል ማድሪድ እንግዲህ ሁለተኛነቱን አረጋግጦ ለቀጣይ አመት ራሱን ለማደሰም እየሞከሩም ይገኛሉ። ዋና ፕሬዚዳንት የሆኑት ፍሎሬንቲኖ ፔሬዝ እንግዲህ በአሁኑ ሰዓት ላይ እንደ አዲስ ምርጫ ይካሄድ ብለው ማወጃቸው የሚታወቅም ጉዳይ ነው። ሪያል ኦቪዶ በመጣበትም አመት መውረዱንም አረጋግጧል። በዚህ አመት ነበር ሮያል ኦቪዶ መምጣትም የቻለው፣ ነገር ግን 20ኛ ሆኖ በሊጉ ግርጌ መውረዱን አረጋግጧል። ሌቫንቴ፣ ማዮርካ፣ ዢሮና እንዲሁም ደግሞ ኤልቼ፣ ዲፖርቲቮ አላቬዝ እንዲሁም ደግሞ ኤስፓኞል እና ቫሌንሲያ በአሁኑ ሰዓት ላይ እንግዲህ መውረዳቸውን ያላረጋገጡ ክለቦችም ናቸው። በተለይም ከ11ኛ ጀምሮ እስከ 19ኛ ደረጃ ድረስ ያሉ ክለቦች አሁንም መውረዳቸውን ያላረጋገጡ መሆናቸው ነው ስታቲክሳቸው የሚያመላክተው። በሪያል ማድሪድ በኩል ሁለተኛ ደረጃነታቸውን እንግዲህ በዚህ አመት አረጋግጧል። በተለይም በባርሴሎና ከሜዳቸው ውጪ ከተሸነፉ በኋላ ነበር እንግዲህ ይህ ነገር መረጋገጥም የቻለው። ወደ ክለብ መረጃዎቻችን ስናልፍ ደግሞ ቅድሚያ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ማን ይሆናል የሚለውን የምንመለከት ይሆናል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የአመቱ ምርጥ ተጫዋች ማን ይሆናል የሚለው እጩዎች ይፋም ተደርጓል። በዚህም መሰረት የማንቸስተር ዩናይትድ ተጫዋች የሆነው እንዲሁም ደግሞ ካፒቴን የሆነው ፖርቹጋላዊው ተጫዋች ብሩኖ ፈርናንዴዝ አንደኛው ነው። ማንቸስተር ዩናይትድ ይህን ተጫዋች ማስመረጥም ችሏል። በተለይም በዚህ አመት እንግዲህ የኮከብ አሲስትነቱን የመስመር እድል እንዳለው ይታወቃል። 19 አሲስት ላይ መቆምም ችሏል። በዚህ አመት ምርጥ አቋሙን እያሳየ እንዲሁም ደግሞ ምናልባትም በእግር ኳስ ታሪኩ እጅግ በጣም ምርጥ ጊዜውን እያሳለፈም ይገኛል ብሩኖ ፈርናንዴዝ በዚህ አመት በማንቸስተር ዩናይትድ ቤት። በዚህም የተነሳ በርካቶቹ በአሁኑ ሰዓት ላይ ምናልባትም ከሱ ወይም ደግሞ ከዲክላን ራይስ ውጪ ሌላ መውሰድ የለበትም ሲሉ የራሳቸውን ሀሳብ እየሰጡ እንደሚገኙ ነው እየሰማን የምንገኘው። በአሁኑ ሰዓት ላይ ይፋዬ እንዲሁ እጩ ውስጥ መግባትም ችሏል። ይህ ፖርቹጋላዊ ተጫዋች ሌላኛው ብራዚሊያው ጋብሪኤል ማጋሌዝ ነው። ከአርሰናል ጋር እንግዲህ ድንቅ ጊዜውን እያሳለፈ የሚገኘው ለሁለት ዋንጫ እየተፎካከረ የሚገኘው በእንግሊዝ ፕሪሚየር ሊግ ደግሞ ዋንጫውን ለማንሳት እንግዲህ ጫፍ ላይ መድረስ የቻለው አርሰናል በመከላከል ቦታ ላይ እንደ ጋብሪኤል ማጋሌዝ ያለ እጅግ በጣም
ድንቅ ተከላካይም እንዲሁ እያገዘውም ይገኛል። በዚህም የተነሳ ሌላኛው ሁለተኛ ተመራጭ መሆኑ ነው እየተገለጸም የሚገኘው። በኖቲንጋም ፎረስት ቤት በዚህ ዓመት ላለመውረድ እየተጫወቱ ቢሆንም እንግዲህ ሞርጋን ጊብስ ዋይት ግን እንደ ግለሰብ እጅግ በጣም ድንቅ አቋሙን ማሳየትም ችሏል። በዚህ ዓመት እንግዲህ 13 ጎሎችንና 5 አሲስቶችን ማስመዝገብም ችሏል። በዚህ ዓመት በ10 ቁጥር ቦታ ላይ ከሚጠቀሱ ተጫዋቾች መካከል አንደኛው ያደርገዋል። ምንም እንኳን በአሁኑ ሰዓት ላይ ከባድ ጉዳት አጋጥሞት ከጨዋታ ውጪ ቢሆንም የዓመቱ ምርጥ ተጫዋች እጩዎች ውስጥ መካተትም ችሏል። ሌላኛው እንግሊዝ ፕሪሚየር ሊግ የኮከብ ጎል አግቢነትን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። ይህ ተጫዋች እንግዲህ በማንቸስተር ሲቲ ቤት ተከታታይ ጊዜዎችን በጥሩ እንቅስቃሴ ማሳለፍም ችሏል። ካለፉት 4 ዓመታት 3ቱን እንግዲህ በእንግሊዝ ፕሪሚየር ሊግ ኮከብ ጎል አግቢነት ያጠናቀቀ ተጫዋች ነው። አምና ነበር ሙሐመድ ሳላህ እንዲሁ ከሱ ላይ መንጠቅ የቻለው በሁለተኛ ደረጃነት አምና እንዳጠናቀቀም የምናስታውሰውም ጉዳይ ነው። በዚህ ዓመት 26 ጎሎችን እንዲሁም 8 አሲስቶችን ማስመዝገብም ችሏል። ምን ያህል ክሊኒካል እንደሆነ የሚያሳየም ጉዳይ ነው። ሌላኛው በአጥቂ ቦታ ላይ እንግዲህ የምንጠቅሰው ተጫዋች የሆነው ኢጎር ቲያጎ ነው። ይህ ብራዚላዊ ተጫዋች በብሬንትፎርድ ቤት 22 ጎሎችንና 1 አሲስቶችን አስመዝግቧል። ይህም እንግዲህ ከኤርሊንግ ብራውት ሃላንድ ጋር እየተፎካከረ ያለ ተጫዋችም ያደርገዋል። በአርሰናል ቤት ሌሎቹን ሁለት ተጫዋቾች ስንመለከት በረኛው ዴቪድ ራያ ይህ ስፔናዊ ተጫዋች እንግዲህ አርሰናል ምናልባትም በዚህ ዓመት ዋንጫ የሚያሳካ ከሆነ እንደ ቁጥር 1 ከሚነሱ ተጫዋቾች መካከል አንደኛው ነው። በተለይም ያለፈው ጨዋታ ላይ ከዌስትሃም ጋር የነበረውን ጨዋታ ላይ እንግዲህ ከማቲያስ ፈርናንዴዝ ኳስ ያዳነበት አጋጣሚ በርካቶቹ እንግዲህ ምናልባትም ይህ ዋንጫ የሚነሳ ከሆነ እንደ ትልቅ አድቫንቴጅ ከሚነሱ ሴቮች መካከል አንደኛው ያደርጓል ሲሉም ይገልጹታል። ዴቪድ ራያ በዓለም ላይ ካሉ ምርጥ ግብ ጠባቂዎች መካከል ምናልባትም በአሁኑ ሰዓት ላይ እንደ አንደኛነት የሚቆጠር ተጫዋችም ሊሆንም ይችላል። በእንግሊዝ ፕሪሚየር ሊግም እንግዲህ የተመረጠ ሌላኛው ተጫዋች ነው። በእንግሊዝ ፕሪሚየር ሊግ 18 ክሊንሺቶችን በማስመዝገብ እንግዲህ እስካሁን ድረስ 2 ጨዋታዎች እየቀሩት የጎልደን ቡቱን አሸናፊ መሆኑን አረጋግጧል። በአውሮፓ ሻምፒዮንስ ሊግም እንዲሁ ማለት ነው። ሌላኛው የአማካይ ስፍራ ተጫዋች የሆነው እንዲሁም ደግሞ የመሃል ሜዳ ሞተር የሆነው የአርሰናሉ እንግሊዛዊ ዲክላን ራይስ ይጠቀሳል። በዚህ ዓመት በመከላከል በማጥቃት በአሲስቶች እንዲሁም ደግሞ ቲሙን በማነሳሳት እንግዲህ እጅግ በጣም ወሳኝ ሚናን ሲጫወት የነበረው ዲክላን ራይስ ነው። ብሩኖ ፈርናንዴዝ ጋር ምናልባትም በአንደኛነት ይፎካከሩ ያለው ተብሎ ከሚጠበቁ ተጫዋቾች መካከል እንግዲህ አንደኛው መሆኑን ነው ዲክላን ራይስም መመልከትም የቻለው። ይህም በእንግሊዝ ፕሪሚየር ሊግ በዚህ ዓመት ዋንጫ የሚያነሱ ከሆነ ምናልባትም ሌላኛው ክሬዲትን አሰጥቶት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች የመሆን እድሉ እጅግ በጣም ከሰፊ ተጫዋቾች መካከል ሌላኛው ተጫዋችም ያደርጓል። በማንቸስተር ሲቲ ቤት ያለው ከዚህ በፊት ከበርንሞዝ መምጣት የቻለው አንቷን ሴሜኒዮም እንዲሁ የሚጠቀስም ተጫዋች ነው። ይህ ተጫዋች በተለይም በበርንሞዝ ቤት እንግዲህ ጥሩ ስታቲክስም ነበረው። 12 ጎሎችን ይዞ ነው ወደ ማንቸስተር ሲቲ ቤት መምጣትም የቻለው። በአሁኑ ሰዓት ላይ ወደ 16 ጎሎች ላይ መድረስም ችሏል። ከዋና ምርጥ ተጫዋቾች መካከል እጩዎች ውስጥ የተካተተ ተጫዋች ነው። ለእናንተስ የዓመቱ ምርጥ ተጫዋች ብላችሁ የምታስቡት ተጫዋች ነው? የትኛውን ትመርጣላችሁ? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የአርሰናል የተጫዋቾች የጉዳት ሁኔታን ደግሞ እንመልከት። የመድፈኞቹ አሰልጣኝ ሚኬል አርቴታ ጁሊያን ቲምበር ከሰኞው የበርንሌይ ጨዋታ ውጪ መሆኑን እንዲሁ አሳውቋል። ጁሊያን ቲምበር ባለፉት ቀናት እየተሻሻለ ነው ያሉት አሰልጣኙ በቀጣዩ ጨዋታ ሊመለስ እንደሚችል እንዲሁ ፍንጭ መስጠታቸው ነው እየተገለጸም የሚገኘው። በሌላ በኩል ሪካርዶ ካላፊዮሪ ለጨዋታው መድረሱን እርግጠኛ አይደለንም፣ በቀጣይ ቀናትን ግን የምንወሰን ይሆናል ሲሉ የገለጹ ሲሆን ቤን ዋይት ያጋጠመው ጉዳት የረጅም ጊዜ ይመስላል ሲሉም እንዲሁ መናገራቸውንም ነው የሰማነው። ሚኬል አርቴታ በፕሬስ ኮንፈረንሳቸውም ዳኛው ትክክለኛ ውሳኔ በመወሰኑ እጅግ በጣም ደስተኛ ነኝ ሲሉም ገልጿል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የዌስትሃም ዩናይትድ ጎል በቫር የተሻረበት ውሳኔ ትክክል ውሳኔ ሲሉ ገልጸውታል። የተሻረውን ጎል ተከትለው ስለመጡ ክርክሮች የተጠየቁት ሚኬል አርቴታ እኔ ከውጪ የሚኖሩ ምላሾችን አልሰማም ሲሉም ተናግሯል። በዚህ አይነት ጉዳይ ካለፈው ሐምሌ ወር በኋላ አቅሜ ግልጽ እንዲሁም ደግሞ ዘላቂ ነው ሲሉ አርቴታ መናገራቸውንም ነው እየሰማንም የምንገኘው። እግር ኳስ ተጫውቶ ያለፈ ሁሉ የዚህን ውሳኔ ባህሪ ይረዳል ሲሉም ትክክለኛ ውሳኔ በመወሰኑ ደስተኛ ነኝ ሲሉ መናገራቸውንም እንዲሁ የሰማነው ሌላኛው መረጃ መሆኑን ነው መስማትም የቻልነው። አርቴታ በምላሻቸው በርንሌይን ማሸነፍ ብቻ እንመርጣለን ሲሉ ሊጉን በራሳቸው ለመወሰን በአሁኑ ሰዓት ላይ ውሳኔ ላይ መድረሳቸው ነው እየገለጹ የሚገኙ። ስለ ጁሊያን ቲምበር ሲናገሩ ከሰኞው ጨዋታ ውጪ ነው አይሰለፍም፣ ነገር ግን በጥቂት ቀናት ውስጥ ምናልባትም የመመለስ እድልም አለው። በዚህም የተነሳ ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ የመምጣት እድል ይኖረዋል ሲሉም እንዲሁ ፍንጭ መስጠትም ችሏል። ቤን ዋይት እኛ መጠበቅ እንዲሁም ደግሞ ማየት አለብን፣ ረጅም ጉዳት ይመስላል። ስለዚህ ትኩረታችን በአሁኑ ሰዓት ላይ ለአርሰናል ዝግጁ ሆኖ መች እንደሚመለስ ማየት ብቻ ነው ሲሉም መግለጻቸውንም ነው የሰማነው። ሚኬል አርቴታ የሪካርዶ ካላፊዮሪ የመመለስ ነገር አጠራጣሪ ነው፣ ጉዳቱ ከባድ እንዳልሆነም ተስፋም
እናደርጋለን ሲሉ የተናገሩን ሲሆን በአሁኑ ሰዓት ምንም አዲስ ነገር ጉዳትም የለም። እስከ ሰኞ ድረስ ጥቂት ቀናት አሉን። ስለዚህ የአንዳንድ ተጫዋቾች ሁኔታ እንዴት ለጨዋታው ዝግጁ መሆን እንዲሁም አለመሆኑን ለማየት መጠበቅ አለብን ሲሉም ነው የተናገሩት። የማንቸስተር ሲቲ እንዲሁም ደግሞ የክሪስታል ፓላስን ጨዋታ አይታቸዋል ተብሎ ተጠይቀውም ነበር ፕሬስ ኮንፈረንሱ። አርቴታ ሲመልሱም አይ አላየውም፣ በስፖርት ሰር በተዘጋጀ የራት ግብዣ ላይም ነበርኩኝ፣ ግሩም እራትም በልተናል፣ እጅግ በጣም ጥሩ እራት ነበር ሲሉም እንዲሁ መልሰዋል። ሪካርዶ ካላፊዮሪ በቀኝ ተመላላሽ ቦታ መጫወት ይችላል ተብሎ ተጠይቀውም ነበር። አርቴታ ሲመልሱም በዛ ቦታ ላይ ያለው የልምድ መጠን በጣም ትንሽ ይመስለኛል። አንድ ተጫዋች በዛ ቦታ ላይ በቂ የጨዋታ ጊዜን ሳያገኝ ማሰለፍ በጣም ከባድ ይመስለኛል ሲሉም ነው እየተናገሩም የሚገኙት። ሌላኛው ተጫዋች የሆነውን ቶማስ ፓርቴ እዚያን ስንጫወት ተመሳሳይ ጊዜም ነበር ሲሉም ይገልጻሉ። አንዳንድ ጊዜ ጥሩ ብቃት አሳይተናል፣ እናም ደግሞ ሌሎች ጊዜ ደግሞ አላሳየንም። እናም ያ የሆነው የቶማስን በመስመር ላይ በቦታ የመጫወት ልዩ ባለመቻሉ ብቻ ነው ሲሉም ሀሳብ መስጠታቸውን ነው የሰማ ነው። ዴክላን ራይስ በቀኝ የተከላካይ ቦታ ላይ ከብራይተን ጋር ሲጫወት ልዩም ነበር፣ ነገር ግን ባለፈው ጨዋታ ያሳየው እንቅስቃሴ ሙሉ ለሙሉ የተለየም ነበር ሲሉ እንደ ምሳሌም ያነሱታል። እንደ ሁኔታው ይለያያል። በቀይ መስመር ተከላካይ ቦታ ላይ ያላቸው ልምድ በጣም ትንሽ ነው። እናም እስከ ዓመቱ መጨረሻ ድረስ እዚያው ይቆያሉ። ይህ ተጫዋች ከዛ ቦታ ጥሩ ወይም ደግሞ ብቃት ያለው መሆኑን አንዳንድ ቦታ ወደ ሌላ ቦታ ስንቀየር ምን ያህል ሪስክ እንደሚጠይቅ ለመገመት አስቸጋሪም ያደርገዋል ሲሉ መናገራቸውንም ነው እየሰማንም የምንገኘው። በዛ ቦታ ላይ ማን ይጫወታል የሚለው እስካሁን አለመወሰናቸውም እንዲሁ በይፋም ገልጸውታል። ኢታን ንዋኔሪ በውሰት ያቀናበት የፈረንሳዩ ክለብ ማርሴይ በዚህ ዓመት እጅግ ውጥንቅጥ ውስጥም እየገባም ይገኛል። ብዙ የሚዲያ ሽፋን አይሰጠውም እንጂ ከሪያል ማድሪድ ያላነሰ ድባብ እንዲሁም ደግሞ ድራማ ውስጥ ያሉት እንደሆነ ነው እየተገለጸም የሚገኘው። ገና የዓመቱ መጀመሪያ ጨዋታ ላይ 1-0 ከተሸነፉ በኋላ አንድሬ ራቢዮት እንዲሁም ደግሞ ጆናታን ሮ ከባድ ድብድብ ውስጥ ገብተው እንደነበር ይታወሳል። በዚህም ድብድብ መሀል ፌንት የነቀለ ተጫዋች እንደነበርም ተዘግቦም ነበር። በዚህ ምክንያት ሁሉም ከቡድኑ ተሰናብተውም ነበር። ከዛም ከተጫዋቹ ጋር ባለመስማማቱ ዲዘርቢ ከስራውን እንዲሁ በመልቀቅ ወደ ቶተናም መምጣቱንም ተመልክተናል። ከዛም ክለብ ፕሬዚዳንቱ እንዲሁም ደግሞ በስፖርቲንግ ዳይሬክተሩ መሀል በነበረ ግጭት ምክንያት የስፖርቲንግ ዳይሬክተር የነበረው እንዲሁ ከስራው በገዛ ፍቃዱ መልቀቁን የምናስታውሰውም ጉዳይ ነው። ከዛም ትንሽ ሳይቆይ ከሱ ጋር ተጋጅቶ የነበረው የክለቡ ፕሬዚዳንት ራሱን ከስራውም እንዲሁ በተመሳሳይ አግልሎም ነበር። የማርሴይ አሰልጣኝ የኢታን ንዋኔሪ እንዲሁም ደግሞ የአንድ ተጫዋች ተጨማሪ በግልጽ ክራይሲስ ማጣጣል መጀመሩ እንዲሁ በአሁኑ ሰዓት ላይ እየተገለጸም ይገኛል። ሜሰን ግሪንውድም በቸልተኝነቱ ምክንያት ክለቡን ለቆ እንዲወጣ እናም መልበሻ ክፍል ውስጥ እየተከለለ መሆኑ ዘገባዎች እያመላከቱም ይገኛሉ። አሁንም ቢሆን እንግዲህ በርካታ ነገሮች እየወጡ ሲሆን ከኢታን ንዋኔሪ ጋርም ያለው ነገር አሁን ጥሩ እንዳልሆነ ነው እየተገለጸ የሚገኘው። ይህ ተጫዋች በክረምት እንግዲህ ወደ አርሰናል የሚመለስበት እድል ሰፊም ነው። ዴቪድ ራያ በፕሪሚየር ሊግ ታሪክ እንግዲህ እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊግ ታሪክ በአንድ አመት ሁለቱንም የወርቅ ጓንቶች በማንሳት ታሪክ እየሰራ የመጀመሪያው ግብ ጠባቂ መሆኑን ነው እንዲሁ የተረጋገጠው። በአውሮፓ ሻምፒዮንስ ሊጉ 9 ክሊንሺቶችን ማስመዝገብም ችሏል። በፍጻሜው ጨዋታ ጎል የማይቆጠርበት ከሆነ ደግሞ የሜንዲን ታሪክ እንግዲህ የሚጋራ ብቻ ሳይሆን የራሱንም የሚያደርግም ይሆናል። ከሜንዲ ጋር በ9 ክሊንሺቶች አሁን እኩል ላይም ይገኛሉ። በእንግሊዝ ፕሪሚየር ሊግ ደግሞ 18ኛ እንዲሁ ክሊንሺቶቹን ባለፈው ሳምንት አስቆጥሮም ነበር። የሚቀሩትን ሁለት ጨዋታዎች እንዲሁ የማይቆጠርበት ከሆነ ደግሞ ወደ 20 ከፍ የሚያደርገውም ነው የሚሆነው። ፋብሪዚዮ ሮማኖ ይናገራል። በማንቸስተር ዩናይትድ በርካታ እንቅስቃሴዎች፣ ዝውውሮች የሚኖሩም ይመስለኛል ሲል የራሱን ሀሳብም ይሰጣል። የአውሮፓ ሻምፒዮንስ ሊግ ተሳትፎ ለተጫዋቾቹ ሳቢ ሲሆን ከውድድር የሚገኘውም ገቢ ለተጫዋቾቹ ዝውውር መልሶ ለማዋል በጣም አስፈላጊም ያደርገዋል። ተጫዋቾቹም ይለቃሉ። ከማይክል ካሪክ ጋርም ወሳኝ የአስደሳች ጊዜ የክረምት ጊዜም የሚያሳልፉም ይሆናሉ። ወሳኝ ተጫዋቾችም ይመጣሉ የሚል ሀሳብ እንዳለው ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ዝውውር ጋር የሚነሳው ዋና ስም ማቲያስ ፈርናንዴዝ ነው። በዚህ የክረምት የዝውውር መስኮት ዌስትሃምን መልቀቁ አይቀሬ እንደሚመስል ነው መረጃዎች በስፋትም በአሁኑ ሰዓት ላይ በቢቢሲ ስፖርት፣ በአትሌቲክስ እንዲሁም ደግሞ በዘጋርዲያን እያተነበበም የሚገኘው። ተጫዋቹን ለማስፈረም በጣሊያን ሴሪ፣ በፈረንሳይ ሊጓን እንዲሁም በርካታ የእንግሊዝ ክለቦች መካከል ከፍተኛ ፉክቻ ያለ ይመስላል። ሆኖም ትልቁ ዜና ማንቸስተር ዩናይትድ በዝውውር ላይ በቁርጠኝነት የሚገፋበት ከሆነ ማቲያስ ፈርናንዴዝ ኦልድ ትራፎርድ የመቀላቀል እድሉ ከፍተኛም ያደርገዋል። ተጫዋቹ ዩናይትድን ቀዳሚ ምርጫው የሚያደርግበት የራሱ የሆኑ ጠንካራ ምክንያቶችም አሉት። ሁኔታዎችን በቅርበት የሚከታተል ይሆናል ሲሉ መረጃዎችም እያሳዩ ሲሆን ሲሞን ሲሶን ሲቀጥልም እንግዲህ ማይክል ካሪክ ከሹመቱ ጋር ተያይዞ የሚነሱ አሉታዊ አስተያየቶችም አሉ። ኦሌ ጉናር ሶልሻየር ጋር የሚነጻጸር በፍጹም ሆኖ አይገኝም ሲል የራሱንም ሀሳብም ይሰጣል።
ያስታውሳል። ኦሌ ጉናር ሶልሻየር በሶስተኛ እንዲሁም ደግሞ ሁለተኛ ሆኖ አጠናቆም ነበር። ማንቸስተር ዩናይትድ ግን ያለፈውን የውድድር ዘመን የጨረሰው በ15ኛ ደረጃ ነው ሲል እንዲሁ ያስታውሳል። ማንኛውም የአሰልጣኝ ሹመት የራሱ የሆነ ስጋት እንዲሁም ደግሞ ሪስክ አለው፣ ነገር ግን በእርግጠኝነት እድሉ ሊሰጠው ይገባል ብዬም አስባለሁ ሲል ይሁ ጋዜጠኛም ይገልጻል። ማንቸስተር ዩናይትድ የኦሪየል ሹዋሚኒን ሁኔታ መከታተልም ይቀጥላል። ነገር ግን ሪያል ማድሪድ ተጫዋቹን የመሸጥ ፍላጎት ስለሌለው እስካሁን የተወሰደ የተለየ እርምጃ እንደሌለ ፋብሪዚዮ ሮማኖም ያሳያል። አማካዩ ራሱ በክለቡ የመቆየት እንዲሁም ደግሞ ሪያል ማድሪድም ቢሆን ተጫዋቹን ወደ ቀድሞ ቁመናው እንዲመለስ የመርዳት ፍላጎት እንዳላቸው በይፋም አሳውቀዋል ሲልም ይገልጻል። በዚህ ክረምት ሁኔታዎች ከተቀየሩ ኦሪየል ሹዋሚኒ ለዩናይትድ ቀዳሚ ዝውውር ኢላማም እንደሚሆን መረጃዎችም እያሳዩም ይገኛሉ። ብሪያን ምቤሞ ይናገራል። ከልጅነት ጀምሮ በዓለም ላይ ካሉ ምርጥ የተወጣለት እግር ኳስ ተጫዋች መሆንም እፈልገም ነበር ሲልም ይናገራል። በሚቀጥለው የውድድር ዘመን በአውሮፓ ሻምፒዮንስ ሊግ ራሴን ለማስመስከር እንዲሁም ክለቡን ለመርዳት የሚቻለኝን ሁሉ አደርጋለሁ። በአሁኑ ሰዓት ላይ ወደ አውሮፓ ሻምፒዮንስ ሊግ መመለሳችን ለኛ አስደሳች ያደርጓል ሲልም ነው የሚናገረው። ዴቪድ ኦርነስቲን ይናገራል። ቡድኑ አሁን ላይ በተሻሻለ ሁኔታ የተገነባም ይመስለኛል። በኔ እይታ የዝውውር መልመላው በጥሩ ሁኔታም ተሻሽሏል። እነ ብሪያን ምቤሞ፣ ማቲያስ ኩኛ እንዲሁም ደግሞ ሴኔ ላመንስን ብትመለከቱ እያንዳንዱ የክለቡ ዝውውር ውሳኔዎች ውጤት ማምጣትም ጀምሯል። ቀደም ሲል ግን ሁኔታው እንዲህ አልነበረም ሲል የቀድሞዎቹን ማስታወስም ይችላል። በስፊት አሰልጣኙ ተጫዋቹን የመምረጥ ረገድ በጣም ሰፊ ስልጣን ይሰጠውም ነበር። ለምሳሌ በአሰልጣኝ ኤሪክ ቴናግ ዘመን ይሁ በክለቡ ላይ ከሚሰነዘሩ ዋና ዋና ትችቶች አንዱም ነበር። በተወሰነ መልኩም ቢሆን ይህ ሁኔታ በአሰልጣኝ ሩበን አሞሪም ላይ ይሰራም ነበር ሲል ይገልጻል። አሁን ግን በግልጽ ከዚህ አሰራር ለመውጣት እየሞከሩም ይገኛሉ። እርግጥ ነው እስካሁን ሙሉ ለሙሉ ስኬታማ ሆናል ማለት አይቻልም። ለምሳሌ ጆሹዋ ዚርክዜ ያን ያህል ዝቅተኛ ተጽዕኖ ያሳደረ ተጫዋች ነው። ስለ ፓትሪክ ዶርጉም ለተመሳሳይ ነገር ሊባልም ይችላል። ነገር ግን በአጠቃላይ ስንመለከተው በዝውውር ገበያው ላይ በየትኛውም አቅጣጫ እየተጓዙም ይመስለኛል። አሁን ቢሆን እየሰማን ያሉ የዝውውር ኢላማዎች በጣም ምክንያታዊ እንዲሁም ደግሞ ጥሩ ሊያስመሰክሩ የሚችሉ ተጫዋቾች መሆናቸውን መመልከታችን ተገቢ ነው ሲል እንዲሁ ዴቪድ ኦርነስቲን ዘ አትሌቲክስ ላይ ያስነበበውን መረጃም ተመለከትን። ማንቸስተር ዩናይትድ ስቲቭ ሆላንድን በክረምት ለረጅም ጊዜ ለማቆየት ይፈልጋል። ከማይክል ካሪክ ጋር በመሆንም አዲስ ኮንትራት ሊቀርብላቸው እንደሚችሉ ነው እየተገለጸም የሚገኘው። የሆላንድ ስራ በክለብ ውስጥ ጠንካራ ስራ የፈጠረም ሲሆን ባለፉት ጥቂት ወራትም ለተመዘገቡ ውጤቶች የራሳቸው አስተዋጽኦ ከፍተኛ እንደሆነ ይነገርለታል። በመጀመሪያ ላይ ባለሙያው ለ6 ወራት ብቻ ለመቆየት አቅዶ የነበረ ቢሆንም ዩናይትድ ግን አብሮ የመስራት ጊዜውን ለማራዘም ተስፋ ማድረጋቸው እየተገለጸም ይገኛል። ይህ አሰልጣኝ እንግዲህ ከበርካታ ታላላቅ አሰልጣኞቹ ጋር መስራትም ችሏል። ስቲቭ ሆላንድ አሁንም ቢሆን በማንቸስተር ዩናይትድ እየቆያል ሲልም ነው የሚገልጸው። ካርሎስ ካሴሜሮ ይናገራል። እውነት ለመናገር እዚህ ባሉት በደጋፊዎች ሁኔታ በእውነት ከምንም በላይ ተገርሚያለሁ ሲል ይናገራል። በሪያል ማድሪድ በነበርኩበት ጊዜ መሸነፍ የሚባል ነገር በጣም ከባድ ነው። እንደ ማድሪድ ተጫዋች ደግሞ ሁሌ ጠንካራ መሆን ይጠበቅብሃል ሲል ስለ ሪያል ማድሪድ ያነሳል። እዚህ ግን ትሸነፋለህ፣ በቀጣዩ ጨዋታ ድጋሚ ትሸነፋለህ። እነሱ ግን በጭራሽ መደገፋቸውን አያቋረጥም። እኔ ደግሞ ይህንን በጣም እወደዋለሁ ሲልም ይናገራል። እናም ሲቀጥልም እንግዲህ ወደ ማንቸስተር ዩናይትድ መዘዋወሬ በህይወቴ ካደረኳቸው ትልቅ ውሳኔዎች እንዲሁም ደግሞ ምርጡ ውሳኔዎች አንዱ ነው። እጅግ በጣም እወደዋለሁ ወደዚህ መምጣቴን ሲል ነው ሀሳቡን መስጠቱንም እየሰማ ነው። የዌስትሃሙ አማካይ ማቲያስ ፈርናንዴዝን ለማስፈረም ፍላጎት ካሳዩ በርካታ ክለቦች መካከል ፓሪስ ሰን ጀርሜን አንዱ መሆኑ እየተገለጹም ይገኛሉ። እንደ ዘገባዎቹ ከሆነ የፓሪስ ሰን ጀርሜኑ የስፖርቲንግ ዳይሬክተር ዙሊስ ካምፖስ ተጫዋቹን ለማስፈረም ከፍተኛ ፍላጎት ያላቸው ሲሆን የክለቡ ተወካዮችም ከተጫዋቹ ወኪሎች ጋር ለመጀመሪያ ጊዜ ድርድር መጀመራቸው እየተገለጸም ይገኛል። ማቲያስ ፈርናንዴዝ በውሉ ላይ የውል ማቋረጫ አንቀጽ የሌለው ሲሆን ነገር ግን ዌስትሃም በቀጣዩ የውድድር ዘመን በየትኛውም ሊግ ፕሪሚየር ሊግ ይሁን ሻምፒዮንሺፕ ቢገኝ በዘንድሮ የክረምት የዝውውር መስኮት ተጫዋቹን እየሸጠዋል ተብሎ እንደሚጠበቅ መረጃዎችም እያሳያሉ። ከፒኤስጂ በተጨማሪ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እንዲሁም ደግሞ ሊቨርፑል የ21 ዓመቱን ፖርቹጋላዊ አማካይ ለማስፈረም ሁኔታውን እየተከታተሉም ነው የሚገኙት። ማንቸስተር ዩናይትድ በተለይ ባለፉት ሳምንታት ጀምሮ ዝውውሩን ለማፋጠን ጥረት እያደረገ እንደሆነም ይዘገባል ሲል መረጃው ያሳየናል። ዌስትሃም ተጫዋቹን ባለፈው ዓመት ከሳውዛምፕተን በ44 ሚሊዮን ዩሮ ገደማ ያስፈረመ ሲሆን አሁን ግን ዋጋው ከዚያ በላይ ሊሆን እንደሚችልም ይገመታል። ይሁን እንጂ ዌስትሃም ከወረደ ዋጋው ሊቀንስ እንደሚችልም ጭምጭምታዎች እየተሰሙም ይገኛሉ። የማንቸስተር ዩናይትድ ካፕቴን ብሩኖ ፈርናንዴዝ በዌስትሃም የሚገኘው ወጣት አማካይ ማቲያስ ፈርናንዴዝ ብቃት በከፍተኛ ሁኔታ እንደሚደንቅ እንዲሁም ደግሞ ክለቡ እንዲያስፈርመው ምክረ ሀሳብ ማቅረቡ ከዚህ በፊትም ተገልጾ እንደነበር የተገለጸ ሲሆን እንደ ቴሌግራፍ ዘገባ ከሆነ ብሩኖ ፈርናንዴዝ ለክለቡ አማራጮች በሰጠው አስተያየት የሀገሩ ልጅ እንዲሁም ደግሞ ሰሚያቸው ተመሳሳይ የሆነውን ማቲያስ ፈርናንዴዝን
ዩናይትድን ሊጠቀም እንደሚችል እንደሚያምን ነው መረጃዎች እያሳዩም የሚገኙት። በሌላ በኩል ማቲያስ ፈርናንዴዝ በቅርቡ በሰጠው ቃለ ምልልስ ብሩኖ ፈርናንዴዝ እንደ አሪያ እንደሚመለከተውና የሱ ፈለግ መከተል እንደሚፈልግ ተናግሮም ነበር። ዩናይትድ በክረምቱ ካርሎስ ካሴሜሮን ለመተካት የሚያደርገው ጥረት ውስጥ ማቲያስ አንዱ አማራጭ ተደርጎ እንደሚያዝ የተገለጸ ሲሆን የክለቡ ዳይሬክተር ጄሰን ዊልኮክ ዝውውሩን ለማፋጠን ዝግጁ መሆናቸውን ዘ ጋርዲያን እንዲሁም ደግሞ ቴሌግራፍ በአሁኑ ሰዓት ላይ መረጃዎች ያሳያሉ። አርኔ ስሎት ይናገራል። በሊቨርፑል እንደመቀጠል እርግጠኛ ነኝ ሲሉም ተናግሯል። የሊቨርፑል ዋና አሰልጣኝ አርኔ ስሎት በሚቀጥሉት የውድድር ዓመት በኃላፊነት እንደሚቀጥሉ እርግጠኛ መሆናቸውን ሀሳባቸውን አቅርበዋል። ስለ ወደፊቱ ቆይታቸው የተጠየቁት አሰልጣኝ አርኔ ስሎት ብቻዬን የመወሰነው ነገር አይደለም በማለትም ነው የተናገሩት። ነገር ግን ቀጣይ ዓመት የሊቨርፑል አሰልጣኝ እንደመሆን እንደማምንም የሚያደርገኝ ብዙ ምክንያቶች አሉኝ ሲሉ አስተያየታቸውም ተናግሯል። ለሚቀጥለው ዓመት እቅድ ማውጣታቸውን የገለጹት አሰልጣኙ በክለቡ እንዲሁም ደግሞ ተጫዋቾች መካከል ውይይቶች እንዲሁም ለእኔም አንዱ አካል ነኝ ሲልም መናገራቸውንም ነው እየሰማንም የምንገኘው። ራፋ ቤኒዜዝ በኢስታንቡል የፍጻሜ ጨዋታ ስላገኙት ትምህርትም እንዲህ ሲሉም ይናገራሉ። በአይምሮ ማሰብ እንዲሁም መጫወት በጣም አስፈላጊ ቢሆንም ሁልጊዜ በልብህ በስሜትህ በፍላጎት መጫወትን ፈጽሞ መርሳት እንደሌለብህ መርዳት የተጀመርኩት ያኔ ነው ሲሉም ይናገራሉ። ጄራርድ እንዲሁም ደግሞ ቤኒቴስ ስለ ስሜት እንዲሁም ደግሞ እግር ኳስ የነበራቸው የተለያየ አመለካከትም ሲናገር ስቲቨን ጄራርድ የኔ አጫወት ዘቤ የተገነባው በስሜት በስሜታዊ መነሳሳት ወይም ደግሞ በፓሽን በፍላጎት እንዲሁም ለክለቡ አርማ እንዲሁም ለቤተሰቡ ባገኙት ቁርጠኝነት ላይም ነበር። ቤኒቴስ ግን ሙሉ ስብዕናቸው መቀየር የሚፈልግ ይመስለኝም ነበር፣ በምንም ነገር አይረካም ነበር ሲል እንዲሁም ይናገራል። ራፋኤል ቤኒቴዝ ደግሞ ሊቨርፑልን እየተቀላቀልኩት ያኔ የነበረው የስሜት ባህል አውቀውም ነበር፣ ነገር ግን እግር ኳስ ከዚያ በላይ ያስፈልጓል፣ በጣም ስሜታዊ ኮንክ ስኬታማ መሆን አትችልም ሲል መናገራቸውን ነው እንዲሁ መስማትም እየቻለው። አሰልጣኝ አርኔ ስሎት ስለ ሞሐመድ ሳላም ይናገራሉ። ሞሳላ ነገ ለጨዋታ ዝግጁ ይሆናል፣ ነገር ግን ለጥቂት ደቂቃዎች ብቻ ነው መሰለፍ የሚችለው። ይሁን እንጂ ወደ ሜዳ ገብቶ ቡድኑን እንደሚያግዝ ተስፋም አድርጋለሁ ሲሉም ይናገራሉ። ሌላው ኮናቴ ሙሉ በሙሉ አገግሞ ለቡድኑ ልምምድ እየሰራ ሲሆን ለጨዋታው ዝግጁ ነው ሲሉም ይናገራሉ። አሊሰን ወደ ልምምድ ተመልሷል፣ ነገ መሰለፍ አለመሰለፉን እንወስናለን ሲሉ የገለጹ ሲሆን ፍሎሪያን ቪርትስ በሆድ ኢንፌክሽን ምክንያት መድኃኒት እየወሰደ ሲሆን የነገ የመሰለፍ እድሉ አጠራጣሪ ነው ሲሉ መናገራቸውንም ነው መስማትም እየቻለው። ስሎት ስለ አሊሰን ቤከር የዝውውር ሁኔታዎችም እንዲህ ሲሉም ተናግሮም ነበር። ነገሩ ሰልችቶኛል፣ ሁልጊዜ ያው የድሮ ምላሽ ነው። እኔም እንደተናገርኩት እያሰብኩት ያለሁት ነገር ግን እዚህ መድረክ ላይ ስላሉ ምንም ነገር መናገርም አልችልም ሲልም ይናገራሉ። በተለያዩ መንገዶች የፈለጋችሁትን ያህል ጊዜ ልትጠይቁኝ ትችላላችሁ። ደጋፊዎቻችን ግን ይህ ጨዋታ የመጀመሪያው ይሁን የመጨረሻው አሊሰንን መደገፍ አለባቸው፣ እሱን አትዘንጉት ሲሉም ነው መናገራቸውንም እየሰማ ነው። ደጋፊዎቻችን ነገም ሆነ በሚቀጥሉት ሳምንታት እንዲሁም ከዚያ በኋላ ባሉት ሳምንታት እሱን መደገፋቸውን ይቀጥላሉ ሲሉ መናገራቸውንም ሰምተናል። ፌዴ ቫልቬርዴ ወደ ማንቸስተር ዩናይትድ ይሄዳል የተባለ ዜና ከውረት የራቀ እንዲሁም ደግሞ ሪያል ማድሪድ ለመልቀቅ ምንም አይነት ፍላጎት የሌለው ሲሆን ቫልቬርዴ ወደ የትኛውም አይነት ክለብ አይዘዋወርም፣ በሪያል ማድሪድም ይቆያል ሲል ዲያሮ አስ እያስነበበም ይገኛል። በተለይም ከጥሉ በኋላ እንግዲህ ኦሬል ቹዋሜኒም ሆነ ፌዴ ቫልቬርዴ ከማንቸስተር ዩናይትድ ጋር ስማቸው በስፋትም እየተያዘም ይገኛል። ከሁለት አንዱ የመልቀቅ እድል እንዳላቸው ነው በርካቶቹ የሚገልጹት። በዚህም የተነሳ ካርሎስ ካሴሚሮን ለመተካት ደግሞ ማንቸስተር ዩናይትድ ሁለቱንም ሊመለከቱ ይችላሉ። ሁለቱም ከ70 ሚሊዮን ፓውንድ በላይ እንዲሁ ሊወጣባቸው እንደሚችል ከዚህ በፊትም ተገልጾም ነበር። ዲያሮ አስ ሲገልጽም እንግዲህ ፓሪስ ሳን ጀርሜን እንዲሁም ደግሞ ማንቸስተር ሲቲ ቀደም ሲል የፌዴ ቫልቬርዴን የቅርብ ሁኔታዎች አነጋግረው ነበር፣ ነገር ግን ዝውውሩ እንደማይቻል ተጠንቅሮ ተነግሯቸዋል ተብሎም ተገልጿል። ሪያል ማድሪድ የቀረቡለትን ጥያቄዎች ለማዳመጥ የተወሰኑ ሁለት ወይም ደግሞ ሌሎች ክለቦችም አላቸው ሲል የገለጸ ሲሆን ፒኤስጂ ባለፈው ሳምንት መጨረሻ ስለ ፌዴ ቫልቬርዴ ሁኔታ ለመጠየቅ ከቅርብ ሰዎች ጋር ተገናኝቶም ነበር። ክለቡ ለረጅም ጊዜ ፍላጎትም ነበረው፣ ነገር ግን ፌዴ ቫልቬርዴ በሪያል ማድሪድ የመልቀቅ ምንም አይነት ፍላጎት እንደሌለው ነው እየተገለጸ የሚገኘው። ምናልባትም እንግዲህ ሪያል ማድሪድ ከፓሪስ ሰን ጀርሜን ጋር የሚስማሙበት ዋነኛ እንዲሁም ደግሞ አንድ ሊሆን የሚችለው ነገር የቪቺኒያ ጉዳይ ነው። ከፓሪስ ሰን ጀርሜን ወደ ሪያል ማድሪድ መምጣት እንደሚፈልጉ ከዚህ በፊት ተገልጾም ነበር። በዚህም የተነሳ የተጫዋች ምናልባትም እንግዲህ ራዳር ውስጥ የሚገባበት እድል እንዳለ ተገልጿል። ነገር ግን ሪያል ማድሪዶች በፌዴ ቫልቬርዴ ጉዳይ ላይ ቁርጠኛ መሆናቸውን መረጃዎች በስፋትም ነው እያመላከቱት የሚገኙት። ቪቺኒያም ደግሞ ከፓሪስ ሰን ጀርሜን አልለቅም ሲል ከዚህ በፊት ተናግሮ እንደነበር የቅርብ ጊዜ ትውስታችንም ነው።
እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግምም ተመኘን።